ነው? ተረጋጊ። አንቺ ነሽ ማለት አንቺ ነሽ ወይ ማለት? ተነስ። ያለ ምንም ፍቃድ እኔ ምንም በማላውቀው ነገር በመግባትህ ራሱ ጠይቃለሁ። አንድ ነገር ልንገር፣ ጭራሽ ካሜራ ይዘህ አንቺ የነበርሽበትን ሁኔታ ወይም ደግሞ እርቃንሽን መሆንሽን የሚያሳይ ተቀጣጥረን ነበር። እዚህ ጊዜ ልናሳልፍ ነበረ፣ ግን እኔ ማላውቅም። ሲመጣ ተሳሳተሩም ሌላ ክላስ ገባ፣ ይቅርታ አላችሁ መጣ። በቃ ይሄ ነው ያለው እውነታ ማለት ነው። ከዚህ በፊት እዚህ መተህ ታውቃለህ? እዚህ ቦታ ላይ ተገኝተህ ታውቃለህ? አላውቅም። ለመጀመሪያችን ነው። ሩምም ይዘን አናውቅም። ጭራሽ ለመጀመሪያ ጊዜያችን ነው። ተሳስተው ነው እርግጠኛ ነኝ። ግን አንተ ምን ማለት ነው? በዛ ቦታ አንቺ ሆነሽ ቢሆን ኖሮ በትራስ አፍኖ የሚገልሽ። አንተ ምንድን ነው የምታወራው እንዴ? ተሳስቼ ነው አለ አይደል እንዴ? አይደለም። ቆይ ላስረዳሽ። አልገባኝ። ከአንድ ቀን በፊት በዛ ጥሩ ይዟል ነው እያልክ ያለኸው? ይኸውልሽ በጣም ነው። በቃ ስራ ላይ ስለነበርኩኝ የታጠበ ልብስ ልቀይር ሄድኩኝ። የታጠበ ልብስ አላገኘሁም። ስለዚህ ስራ ላይ በነበርኩበት ልብስ መጣሁ። ምንም አደረኩ ማለት ማሪ ደናንተ ይሄ ምን አይነት የተረገመ ቀን ውስጥ ነው የገባሁት? እኔ ጥሩ ጊዜ አሳልፋለሁ ብዬ እንደዚህ ጭንቅ ውስጥ ልግባ እንዴ? እርግጠኛ ነህ አንተ ቤተሰቦቿን አስተዋውቀሃታል ለሷ? አዎ አስተዋውቀው አለው። ከኛ ሰው እኮ ከካሜራ ጀርባ እኮ ቆማለሁ እኮ እውነታውን እኮ ተናግሯል እኮ። ስንቴ ነው ይናገርልህ? አስተዋውቄሻለሁ እኮ ረሳሽው እንዴ? አክስቴን እኮ አስተዋውቄሻለሁ። ላምበረታ እንዴ? አዎ ልክ ነህ። አስተዋውቀኸኛል እኮ ይበናት ረስታው ነው እንጂ ከለዳችሁ ነው። በቃ ሩም ይዣለሁ። ከጓደኛዬ ጋር ጊዜ ላሳልፍ ነበረ። እሱን እየጠበቅኩት ነበር። አሁን ግን አላውቅም እኮ እያወራ ነው። ግን አግባብ ነው ወይ እያልኩ ያሉት እኔ በማላውቀው እዚህ ጋር እኔ ቃኝ ተቀምጬ እናንተ ከሱ ጋር አታላችሁ ስትገቡ የእናንተ ስራ አግባብ ነው ወይ እያልኩ ነው ያሉት። እዚህ ቦታ ላይ መታችሁ ታውቃላችሁ ወይ? የትም ሄደን አናውቅም። ሩም ይዘንም አናውቅም። ቤቴ ሊመጣ ይችላል። አታስተዋውቀኝ ምናምን የት ሀገር ናቸው ምናምን ቤተሰቦች ምናምን ስለው ያው ችላ ብሎ ነው አለፍ የሚለው ማለት ነው። እና እኛ ያስቀመጥነውን ሰው በትራስ አፍኖ ሊገል ሲል እጅ ከፍንጅ ይዘነው ነው የመጣነው። እሱን የት ማለት ምን አይነት ሰው ነው እሱ የሚያፍነው? ሰው ሊገል የኔ ፍቅረኛ ሰው ሊገል ማለት ነው። ይኸውልህ ልንገርህ አይደለ ማህሌት ግርማ የምትባል ልጅ እዚህ ባትኖር ግን እኔ ነው ያደርገኝ አለች። እርግጠኛ ነኝ። ቀጥል። ትክክል ነው። በቃ እዚህ ነው ቤቱ እኮ። ግባ ቀጥል። ተጠንቀቁ እናንተ ተዘጋጁ። እሺ ና ቀጥል። ና የታለች? ማነች? አንቺ ነሽ ማለት? አንቺ ነሽ ወይ ማህሌት? ተነስ ውጣ። ግባ። ሙሉ ቤቱን ፈትሽልኝ። አልገባኝም። ምን ማለት ምን እየሰራሽ ነው እዚህ? ታውቂዋለሽ? ታውቂዋለሽ? መጀመሪያ መልሽልኝ። ሙሉ ቤቱን ፈትሽልኝ። እናንተ ቤቱን ፈትሽልኝ። ታውቂዋለሽ? እሱን ተረጋጊ። እየጠየኩሽ ያለሁት እሱን ታውቂዋለሽ? ልቀቀኝ። ይኸው ነው ያገኛት አይደል እያልኩሽ ነው። አንተ ቆይ ተረጋጋና እናግራት እንጂ። ተረጋጊ። መጀመሪያ ተረጋጊ። ይኸውልሽ መጀመሪያ ተረጋጊ እኮ እያልኩሽ ነው። ተረጋጊና ለምጠይቅሽ ጥያቄ መልስ መልሽ። ውጡልኝ። አጥራሽ ካሜራ ይኸውልሽ ተሳስታችኋል። አይደለ? ውጡልኝ አልኩህ እኮ። ተረጋጊና ይኸውልሽ ትሰሚኛለሽ? መጀመሪያ ተረጋጊና ለምጠይቅሽ ጥያቄ መልሽልኝ። ምንም ማለት ጥያቄ መጠየቅም አትችልም። ምንም መልስ እያልኩሽ ያለሁት እሱን ታውቂዋለሽ ወይ ነው እያልኩሽ ያለሁት። ባሌ ነው። አዎ እናንተ እነማን ናችሁ? እርግጠኛ ነሽ ባልሽ ነው? ታውቂዋለሽ እሱን? እንተዋወቃለን እኮ ምን ሆነ ነው? በጣም ጥሩ። ወይ ለምን እናንተ መጣችሁ? ለምን እናንተ መጣችሁ? እኔ እነግርሻለሁ ሁሉን ነገር። አስረዳሻለሁ። አንዴ ተረጋጊ፣ አዳምጪኝ። እሺ አንዴ ካሜራውን አንቺ ልብስሽን ልበሽ። አንዴ እንጣላ። እሺ እንግዲህ ተመልካቾቻችን የገጠመንን ነገር ተመልክታችኋል። ይሄ ሰውዬ ሩም ነምበር 64 እንግዲህ የሆነች ሴት አለች፣ እሷን ቀጠሬን የመጣሁት ነው ያለን። በቀጥታ ደግሞ እንዳያችሁት ከሆነ እኛ የያዝነው ወይም ደግሞ የኛ ሰዎች በጊዜው የያዙት አቶ ፈቀደን በትራስ ሊያፍናቸው ሲል ነው። እንደተባለው ደግሞ ሴት አለች ብሎ ቀጥሮን እንግዲህ በስሟ ማህሌት ግርማ የምትባል ሴት ነው ያገኘነው። አሁንም ቢሆን ጥያቄ ምልክት ሊያስነሱ የሚችሉ በጣም ብዙ ነገሮች አሉ። ጥያቄ ሊሆኑ የሚገባቸው ነገሮችን ማጣራት አለብን። እንግዲህ እንደገባን መጀመሪያ ለተፈጠረው ነገር ይቅርታ እንጠይቃለን። ማለት እርቃንሽን ነበርሽ፣ ምንም ልብስ አልነበረሽም እላይሽ ላይ። ካሜራውን የሚያቋርጥ ነው፣ ለዛ ነው ልብስ እንድትለብሺ በማለት ነው። አንቺ ልብስ ልበሺ ብለን ነው ካሜራውን የሚያቋርጥ ነው። ስለዚህ ጊዜም የሰጠንሽ ለዛ ነው። አሁን ግን መቀጠል እንችላለን። ሲጀመር እንዴት ያለኔ ፍቃድ
እንዴት ማለት አልገባኝም። ካሜራ ይዛችሁ ምናምን ከሱ ጋር ምን አጥፍቶ ነው? ለምን ልትመጡ እንዴት ያላችሁ ራሱ እኔ ሊገባኝ አልቻለም። እንዴ መጀመሪያ ሲንኳኳ የሰማሁት የሱን ድምጽ ነው አይደል? እሱ ብቻ ነው ብዬ ነው ያሰብኩት። ግን ከእናንተ አላችሁ ምን እንደፈለጋችሁ ራሱ አሁንም ግልጽ አልሆነልኝም። መጀመሪያ እናንተ አስረዱኝ። ሲቀጥል ደግሞ ዝም ብላችሁ መምጣት እኮ አትችሉም። ይሄ ሊያስቀጣችሁላ እኮ ላስቀጣችሁላ እችላለሁ። እኔ ሩም ያዝኩት ከሱ ጋር ነው አይደል? ኳሊቲ ያለው ሩም ነው ያዝኩት። እንዴት ዝም ብላችሁ ልትመጡ እኮ አትችሉም። ገባህ አይደለ? እኔን አይደለም አሁን የምትጠይቀኝ አንተን ነው የምትጠይቅ። ገባህ? ያለ ፍቃድ ከባለቤቴ ጋር እንዴት እንደመጣችሁ አልገባኝም። አብራችሁ ለምን መጣችሁ? እሱ ደግሞ ምንድነው ያጠፋው ነገር አለ? አልገባኝም። ይኸውልሽ አንቺ አልተረዳሽንም። ምንድነው የምረዳው? አልገባኝም። እንዴ በጣም እኮ ነው የተነገጣችሁ። ሲጀምር እንደዚህ ይደረጋል እንዴ? ለሱ ይኸውልሽ ያደረኩት እሱ ጋር ስለተቀጣጠርኩ ነው። ሲቆረቆርም የሱ ድምጽ ነው። ሌላ አስተናጋጆች ምናምን ቢሆኑ እነሱም አስፈቅደው ነው የሚገቡ። ሳታስፈቅዱ ጭራሽ ካሜራ ይዛችሁ ዝም ብላችሁ ትገባላችሁ እንዴ? እሺ አንዴ አደምጪኝና ያለውን ነገር እኔ ከካሜራም በፊት ያስረዳሁሽ ይሄንኑ ነው እኮ አይደለ? እየነገርኩሽም እኮ ደጋግሜ ያለሁት ይሄንኑ ነው። ምንድነው እየነገርከኝ? ይኸውልሽ አሁን አንቺ ቀጠርኩት ያልሽውን ሰው እኛ ያዝነው የኛን ሰው በቀጥታ አፍኖ በትራስ ሊገል ሲል ነው። እሱ በጭራሽ እንዴ የማይኖር ያታወራሽ። አሁን አንተ የመጣበትን ዓላማ ብቻ ንገረኝ። አሁንም ቢሆን ማረጋገጥ የምፈልገው ጉዳይ አለ። ለዛ ነው ቁጭ ብዬ ካንቺ ጋር እያወራለሁ። ይኸውልሽ አዳምጪኝ። ያለ ምንም ፍቃድ እኔ ምንም በማላውቀው ነገር በመግባትህ ራሱ ጠይቃለሁ። አንድ ነገር ልንገር፣ ጭራሽ ካሜራ ይዘህ በመግባትህ እኔ ጠይቃለሁ። ገባህ? ሲቀጥል ደግሞ እሱ ምንም በማያውቀው ነገር ምንም ልታደርጉት አትችሉም። ገባህ አይደለ? እሱን እኔ ቃል እገባልሻለሁ። አንቺ የነበርሽበትን ሁኔታ ወይም ደግሞ እርቃንሽን መሆንሽን የሚያሳይ በፍጹም ምንም አይነት ነገር እንደማለቅ እሱን ቃል እገባልሻለሁ። አላማዬም አዳምጪኝ መጀመሪያ፣ አላማዬም ፍላጎቴም ያ አይደለም። የኔ ጉዳይ የመጣሁበት ጉዳይ እርቃኔን ተቀምጬ እንዴት ሩም ካሜራ ይዘህ መምጣት ማለት ታዲያ ሌላ ምንድነው ፍላጎት? አልገባኝም። አዳምጪኝ መጀመሪያ፣ አዳምጪኝ ምን እንደምፈልግ መጀመሪያ ማንን እየጠበቅሽ እንደሆነ ማወቅ እፈልጋለሁ። እየጠበቅሽ ያለሁት ምን ማለት ነው? ይኸውልሽ ልልሽ የፈለግኩት እሱን ነው። መጀመሪያ እያንዳንዱን ነገር ከራስሽ አንደበት መስማት እፈልጋለሁ። ለዛ ነው ጊዜ የሰጠሁሽ ደግሞ ልብስ ለባብሰሽ በስነ ስርዓት ባለው መልኩ አሁን እንደተቀመጥነው እኔና አንቺ ቁጭ ብለን እንድናወራ ነው። ከኔ መስማት የምትፈልገው ነገር በቃ ሩም ይዣለሁ፣ ከጓደኛዬ ጋር ጊዜ ላሳልፍ ነበረ፣ እሱን እየጠበቅኩት ነበር። አሁን ግን አላቅም። እናንተ መጣችሁ፣ ምን ፈልጋችሁ እንደመጣችሁ፣ ለምን እንደመጣችሁ፣ ከሱ ጋር ለምን እንደመጣችሁ፣ እሱ ምን እንዳደረጋችሁት ራሱ አላቅም። እኔ ጋርም ያለ ፍቃድ በመምጣታችሁ ራሱ ሌላ ችግር ላመጣ ሁሉ ይችላል። ልንገርሽ አይደለ እንደዚህ ስለጮሽ ወይም ደግሞ ያዙ ይለቀቁኝ ስላልሽ ምንም የሚፈጠር የሚመጣ ነገር የለው። እውነቴን ነው የምልሽ። በስነ ስርዓት አዳምጪኝ፣ መጀመሪያ አዳምጪኝ። በስነ ስርዓት ነው ተረጋግቼ እያወራሁሽ ያለሁት። በስነ ስርዓት እስካወራሁሽ ድረስ ደግሞ አንቺን በስነ ስርዓት ልትመልሽልኝ ግዴታ አለብሽ። እኔና አንቺ በስነ ስርዓት እናወራ፣ እንደ ትልቅ ሰው እንደ እድሜያችን እናወራ እኮ እያወራ ነው። ግን አግባብ ነው ወይ እያልኩ ያለሁት እኔ በማላውቀው እዚህ ጋር እኔ ቃኝ ተቀምጬ እናንተ ከሱ ጋር አታላችሁ ስትገቡ የእናንተ ስራ አግባብ ነው ወይ እያልኩ ነው ያለሁት። ይገባኛል። አንቺ ልትይኝ የፈለግሽው ነገር ይገባኛል። የነበርሽበትን ሁኔታ እኔ ነግሬሻለሁኝ። አላማዬ እሱ አይደለም። አንቺ እንደነበርሽው እዚህ ወይም ደግሞ ይሄ የተገለጠውን እርቃንሽን ለማሳየትም አይደለም። እሱም አይደለም ፍላጎቴ፣ እሱም አይደለም። ይኸውልሽ መጀመሪያ አዳምጪኝ። ይኸውልሽ ካሜራ ማጥፍተን ልናወራ የሞከርነው በዚህ ጉዳይ ነበረ። ካንቺ ጋር ላስረዳሽም የሞከርኩት ልብስሽን ከቀየርሽ በኋላ ልብስሽን እንድትለብሺ እንድትሸፍኝ የፈለግኩት። አሁንም ቢሆን ደግሜዋለሁኝ፣ እርቃንሽን የሚያሳይ መልክሽን የሚያሳይ ነገር ካለ ምንም አይነት ነገር እንደዛ እንደማይሆን እኔ ቃል እገባልሻለሁ። ይኸውልሽ አሳይቼሻለሁ እኮ እነማን እንደሆነ እኮ አሳይቼሻለሁ። ቻናላችን ምን እንደሆነ እኮ አሳይቼሻለሁ ስለምንሰራው ስራ። አሁን ይኸውልሽ ካንቺ የሚጠበቀው እውነታውን መናገር ብቻ ነው። አንቺ እዚህ ጋር ለኔ የምትነግሪኝ እውነት አሁን እጠብቀዋለሁ ፍቅረኛዬ ነው ያልሽውን ሰው ወይ ያድነዋል ወይ ይዞት ይወርዳል። አልገባኝም። እሱ ምን አድርጎ ነው ያድነዋል ይዞት ይወርዳል ምናምን ምንድነው የምታወራው? እሺ መጀመሪያ ማንን ነው የምትጠብቂው? ስለምትጠብቂው ሰው ማንነት ንገሪኝ። ፍቅረኛሽ። እሺ መቼ ነው ፍቅረኛ ሆኖ መቼ ነው ፍቅር የጀመራችሁት? ቆየን እንዴ 2 ዓመት አካባቢ ይሆናል። በጣም ቆየን። በጣም ወዱና የሚወደኝ ፍቅረኛዬ ነው። በጣም ጥሩ። እንደዛ ከሆነ መቼም አንድ ሰው ፍቅር ሲጀምር ከፍቅረኛው ጋር የሚተዋወቅበት መንገድ አለ፣ የሚያሳልፈው ነገር አለ። ያንዳንዱን ነገር እውነታ ብለሽ የምታስቢውን አንቺ እውነቴ ይሄ ነው ካልሽ
እውነታውን ብቻ እንድትነግሪኝ እፈልጋለሁ። ካንቺ አንደበት የምሰማው ይሄንን ነው መስማት የምፈልገው። እነግርሃለሁ እያንዳንዱን ከመጀመሪያ እስካሁን ከደረስንበት ያለውን ሁሉንም ነገር እነግርሃለሁ። ግን አልገባኝም። እሱ ምን ቢያደርግ ነው ይሄን ያክል? ሌላውን ተይው። መጀመሪያ የጠየኩሽን ጥያቄ ብቻ መልሽልኝ። አሁን የምቀልድበት ወይም ደግሞ ከዚህ በላይ የምታገስበትም አንቺን ምክንያት የለኝም። አንድ በአንድ ለምጠይቅሽ ጥያቄ ብቻ መልስ እንድትሰጪኝ ነው አሁን የምፈልገው። እንዴት ነው የተዋወቃችሁት? አልገባኝም። ተዋወቅ ማለት ስለመተዋወቃችን አንተን የሚመለከት ነገር አለ? ለምን ደም ታስገድደኝ? እየጠየኩሽ ነው አይደለ? የምትጠብቂውን ሰው ወይም ደግሞ ፍቅረኛ አዳምጪኝ። መጀመሪያ የምጠብቀው ሰው ፍቅረኛዬ ነው ካልሽ በደንብ ታውቂያለሽ። ስለ ፍቅር ግንኙነታችሁ በደንብ ታውቂያለሽ። ይኖራችኋል ማለት ነው። በደንብ አውቀዋለሁ። የምወደው ፍቅረኛ ነው፣ የሚወደኝ ነው። ግን ስለ ትውውቃችን ለአንተ የመናገር ግዴታ አለብኝ? ለምንስ ነው የምነግርህ ነው ጥያቄ። እንዴ ሚስጥር ለማንም ማውራት ስፈልግ ሚስጥር አይደለም የጠየኩሽ። ዝም በይ መጀመሪያ፣ ዝም ብለሽ አዳምጪኝ እኮ። ሚስጥር ላይሆን ይችላል። ሚስጥር አይደለም የጠየኩሽ። ከዚህ በኋላ የምጠይቅሽን ጥያቄ በስነ ስርዓት እንድትመልሽልኝ ነው የምፈልገው። ማን ነው እየጠበቅሽ ያለሽው? ፍቅረኛሽ ነው አይደለ? ፍቅረኛዬ ነው። ፍቅረኛሽ ከሆነ ፍቅረኛዬ ጋር የተዋወቁበትን መንገድ የመናገር ግዴታም የለብኝም። ገባ? እኔ እያስገደድኩሽ ነው አልችልም አይደል እንዴ? ከሱ ጋር እንዴት ተዋወቁ እንደዚህ ሆነ ብዬ የመናገር ግዴታ አለብኝ ለአንተ። ለምንስ ፈለከው ሲጀመር ማለት ነው? ይኸውልሽ እኔና እሱን ትውውቅ ለምን ለመጨረሻ ጊዜ አንድ ነገር ልንገርሽ አይደለ? እውነት እየጠበቅሽው ያለው ሰው ፍቅረኛሽ ከሆነ እንዴና ማን ነው ፍቅረኛዬ ነው እኮ ነው ከሆነ በደንብ ታውቂዋለሽ፣ በደንብ ያቅሻል። አዎ በሚገባ ከስሙ ጀምሮ ስሙን ስታውቂዋለሽ። ማን ነው እየጠበቅሻል? ዳኒ ማን? ዳንኤል ካሳ ማለት ነው። የሁለት ዓመት ፍቅረኛ ነው እኮ አልኩ። አይገባም? በጣም ጥሩ። ይኸውልሽ መጀመሪያ አዳምጪኝ። ዳንኤል ካሳ ፍቅረኛዬ ነው ካልሽ ስለ ፍቅር ግንኙነታችሁ በደንብ ታውቃላችሁ፣ ወይም ደግሞ የፍቅር ግንኙነት ይኖራችኋል። እሱንም ቢሆን መልሼ የምጠይቀው ጥያቄ ነው። አሁንም ቢሆን እየጠየቅኩሽ ያለሁት መጀመሪያ እንግዲህ ተመልካቾቻችን፣ የኛ ሰዎች እሱን ይዘውት ወጥተዋል። በስነ ስርዓት ከሷ ጋር ማውራት አለብን። አሁን አንቺ ከኔ ጋር የምታወሪው እያንዳንዱ ነገር ያንቺን እውነታ ለማረጋገጥ ዋጋ አለው። የምታወሪውን ነገር በስነ ስርዓት እንድታወሪ ይፈልጋለሁ። አወራለሁ። መጀመሪያ አጥንት አትቀስርብኝ፣ ተረጋጋና እኔ ማወራለሁ አልኩ አይደለ? እንዴት ነው ፍቅር የጀመራችሁት? የት ነው የምትተዋወቁት? በምንድን ነው? የት ነው የምታውቂው? ዳንኤልን የት ነው የምታውቂው? መጀመሪያ ቆይ ግን ይሄን ሁሉ የምታውቂው ዳንኤልን የት ነው የምታውቂው ነው ያልኩሽ። የጠየኩሽን ብቻ መልሽልኝ። ሌላውን ተይውና ራይድ ውስጥ ነው በቃ። ከዚህ በላይ የምትፈልገው ነገር አለ? እንዴት አወቅሽው? በምን አወቅሽው? ራይድ ውስጥ እንዴት ተዋወቃችሁ? ስለሱ የምታውቂውን እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። በደንብ ነው የማውቀው። ስለማውቀው ነው አይደል? እዚህ ጊዜ ድረስ ነው። እኔ ሆስፒታል ነው የምሰራው። ማለት ላታውቅ ትችላለህ። ስለኔ ስራ፣ ስለኔ ማንነት ምናምን ላታውቅ ትችላለህ። ገባ? ነርስ ነኝ። እሱ ራይድ ነው ቢሰራው እና አንድ ቀን እንዳጋጣሚ ሆኖ አምሽቼ ነበረ። ከዛ እሱ ነበር ያደረሰኝ ማለት ነው። ስልክ ራይድ ቀጥታ ደወልኩኝ፣ መጣ፣ ወሰደኝ። በጣም ደክሞኝ ነበር። ምናልባት የነርስን ስራ ካወቅ በጣም አድካሚ ነው ምናምን እና ሰፈሪ ደግሞ ከስራ ቦታ ትንሽ ይርቃል። ስላመሸሁኝ ነበርና በጣም ደክሞኝ ነበር። በዛ ላይ ስልክ እያወራሁ ነበር ምናምን እና ልክ ሰፈር ስደርስ ፖርሻዬን ረስቼ ነው ታውቃለህ የወረድኩት ማለት ነው። ልክ ቤት ገብቼ ቤት እንደገባው ራሱ እኮ እንደገባው አይደል የሚያስታው ስልኬን ጨረስኩ። አውርቼ ልክ ጨርሼ ከዛ የሆነ ከፖርሳ የማውጣው ዕቃ ነበር። ልክ እንደዚህ ፖርሳ አልያዝኩም። ከዛ ሳስብ ራይድ ውስጥ ነው ጥዬ የወረድኩት ፖርሳዬን ማለት ነው። ከዛ በጣም ደነገጥኩኝ። በቃ ምክንያቱም በጣም ብዙ የሚያስፈልጉኝ ነገሮች አሉ ፖርሳዬ ውስጥ፣ ብዙ ዶክሜንት አለኝ ምናምን። ከዛ በቃ በጣም ነው የደነገጥኩት። ምክንያቱም በቃ የማገኘው ሁሉ አልመሰለኝም። ገባ? ከዛ በቃ ቶሎ እሱ ጋር ነው የደወልኩት። ስደውል ደግሞ ስልኩ አይሰራም። በቃ ጭራሽ ስልኩ እምቢ ሲለኝ ነው በቃ በጣም የደነገጥኩት። ደግሜ የደወልኩኝ አያነሳም። ከዛ በቃ ምን እንደሚሻለኝ ምን ማድረግ እንዳለብኝ ሁሉ አላውቅም። በጣም ደንግጬ ነበር። ስልክ የሚያስፈልጉኝ ነገሮች ብዙ ነገሮች አሉ። በቃ የሆነ ግራ ተጋባው። ደግሜ መርከም ስሜት አለ ምናምን። በቃ ምንድነው ማድረግ? ደጋግሜ የደወልኩለት አያነሳም። ሆን ብሎ ሁላ መሰለኝ ማለት ነው ስልክ የማያነሳው። በቃ ላለመስጠት ነው አግኝቶታል፣ ላለመስጠት ነው ምናምን ብያስብ። ከዛ ትንሽ ቆይታለና በጣም ተጭጥጥም በቃ እያሰብኩ ነበር። ምንድነው ማድረገው? አሁን ስልኩንም አያነሳም። ምንድነው የሚሻለኝ ማለት እስከ ስንት ሰዓት ደጋግሜ በጣም ልሞክርለት ምናምን። እስካሁን ሲጀመር ያየዋል። ሆን ብሎ ትቶት ነው እንጂ
እያልኩ እያሰብኩ እያለ ልክ እሱ ደወለልኝ ማለት ነው። ከዛ ደወለና አንሳት። ከዛ እቃ ቦርሳ ረስቻለሁ ምናምን ስለው አዎ እኔም እኮ እሱን እንትልሽ ነበርና ስትደውሊ ደግሞ እየነዳሁ ነበረ ጥሪ ገብቶልኝ ነበር ምናምን አለኝ። ከዛ ችግር የለውም በቃ እንደው እባክህ ቦርሳዬን ያልኩት በቃ ወይ ያለህበት ልምጣ ወይ ከቻልክና በቃ በጣም ነው የሚያስፈልገኝ ምን ይሻላል አልኩት። አሁን አልችልም፣ አንደኛ ስራ ላይ ነኝ፣ ነገ ምናልባት ላቀብልሽ አለኝ። በቃ ነገ ሲለኝም በቃ ምንም እንደማይሰጠኝ ነገር ነው ያሰብኩት ማለት ነው። ማለት ትደነግጣለህ አይደል? የሆነ አይደለም ብዙ እቃ ሲጠፋ የሆነ ትንሽ ነገር ሰው ላይ አሁን ላይ ይቃጥልህ የመገኘቱ እንትን ያስፈራል። ከዛ ነገ ሲለኝ በቃ በጣም ነው እንትን ያልኩት። እንደው እባክህ በጣም ስለሚያስፈልገኝ ነው ምናምን አልኩት። በጣም እንትን አልኩትና ከዛ እኔ የእውነት ግን ይመጣል ብዬ አላሰብኩኝም። ነገ ምናምን ስራ ላይ ነኝ ምናምን ነበር ያለኝ እሱም ማለት ነው። ከዛ እባክህ ለነገም ስለምፈልገው ነው የሚያስፈልገኝ ነገሮች አሉ እባክህ ምናምን አልኩት። ከዛ እሺ አለኝና ትንሽ ቁጭ አልኩኝና ይመጣል ብዬ አላሰብኩም። በቃ ብቻ እኔ እየጸለይኩ ፈጣሪ ሆይ እውነቱ በሆነና በመጣ እያልኩኝ ከዛ ትንሽ ቆይቶ መጣ ሰፍን ማለት ነው። ከዛ ተቀበልኩት። ከዛ ሂሳብ ልክፈልክ ቢያንስ የመጣበትን ምናምን ስለዚህ ድረስ ስለመጣ ደግሞ ይቅርታ ግን ያለብኝ ሂሳብ ልክፈል ስለው አይ ሂሳቡን ተይውና ምናምን ያው እንደቅዳል አይደለ ሂሳቡን ተይውና ነገ ምሳ ብትቀበል ይሻለኛል ምናምን አለኝ። ከዛ እኔ የእውነት በጣም ነው ደስ ያለኝ። ለምን ታውቃለህ? በቃ ከዛ ማለት አላውቅም በሰዓቱ በቃ በጣም ነው ደስ ያለኝ። ምንም ቢጠይቀኝ በቃ እሺ ነው የምለው። ለምን ታውቃለህ? ያመጣልኝ አይደል በጭራሽ አላሰብኩም። ችግር የለውም ደስ እያለኝ ነው የምጋብዝህ አልኩት። ከዛ ተመልሶ ሄደ። እኔም ፖርሳዬን ተቀበልኩኝ። በቃ ፖርሳዬን ተቀበል ራሱ ቶሎ ብዬ ነው ውስጡን ያየሁት። ሁሉም ነገር እንደተቀመጠ ነው ሁሉም ነገር ያለው ማለት ነው። ከዛ ቀጣይ ቀን ተደዋወልን፣ ተገናኘ፣ ምሳ ምናምን ተገባበዝን ምናምን ከዛ እያለን እና አይበቃህም እዚህ ድረስ ከነገርኩ ይኸውልሽ መጀመሪያ ያለውን ነገር ከመጀመሪያው አንስቶ እስከ መጨረሻው እንድትነግሪኝ ነው የምፈልገው። በስነ ስርዓት የተፈጠረውንና እውነታውን ብቻ። አሁንም ቢሆን ይኸውልሽ ይሄ የምነግሪኝ ነገር እውነት ነው ውሸት ነው እኔ ማረጋገጠው ይሆናል። በደንብ እውነታ ነው። ለምን ውሸት የምነግርህ? እውነታውን አይደል ንገሪኝ። እውነታ ከሆነ የምታውቂውን እውነታውን ብቻ የተፈጠረውን ፍቅር ሳይቀር እንዴት እንደጀመራችሁ አልገባኝም። ይሄ ሁሉ ላንተ ለምንድን ነው የምነግርህ? እንዴ ቢያንስ የተዋወቅንበትን መንገድ ነገርኩህ እኮ። ከዛ በኋላስ እንዴት ፍቅር ጀመራችሁ? እንዴት ወደ ፍቅር ገባችሁ? ከዛስ በኋላ አሁን እስካላችሁበት ጊዜ ድረስ ምንም ነገር ሳትጨምሪ ምንም ነገር ሳትቀንሽ እንድትነግሪኝ ይፈልጋለሁ። እኔ እኮ እውነቱን እየነገርኩህ ነው ያለሁት አይደል እንዴ? አሁንም እውነቱን እነግርሃለሁ። ግን ለምን ነው የምታስገድኝ? ማለት የመናገር ግዴታ የለብኝም። አንተም የመጠየቅ መብት አለኝ ብለህ ነው የምታስበው? አልገባኝም። በደንብ አለኝ። አዎ እውነት አለን የምትሉ ከሆነ ሁለታችሁም እውነታውን የመናገር ግዴታ አለ። እሱን እውነት ነው እኔም እንድነግሪኝ የምፈልገው። በስነ ስርዓት የጀመርሽውን ነገር ጨርሺ። አለበለዚያ ግን እኔ ማረገውን በደንብ አውቃለሁ። እሺ ተረጋግተህ እኔ ሲጀመር እነግርሃለሁ። ባልነግርም በነገርም ግን ምንም ልታደርገው አትችልም። እና ደግሞ እሱን አንቺ አትነግሪኝም። ለማንኛውም የጀመርሽውን ቀጥይ። እኔ እሱን በደንብ ነው የማውቀው። በደንብ የምወደው ጓደኛዬ ነው። ገባህ? በቃ ያው ከዛ በኋላ በብዛት መገናኘት ጀመርን፣ መደዋወል፣ ሲኒማ እናያለን ምናምን። እኔም በእርግጥ ብዙ ጊዜ የለኝም፣ ባለችኝ ትርፍ ጊዜ ምናምን እንትን እንላለን። እሱም ስራ ላይ ነው ያለው። እንገናኛለን፣ መዝናኛ ቦታዎች እንሄዳለን፣ መደዋወል፣ መገባበዝ። ያው ወደ በቃ ማለት እያደር በምናወራው ወሬ እንትን እያልን መጣን ወደ ፍቅር መንገድ። እኔም በሚያደርገው ነገሮች በቃ ማለት በጣም ጥሩ ሰው ነው ምናምን በቃ ሳየው በደንብ ቀርቤም ሳወራው ሳገኘው ምናምን በቃ ሁሉን ነገር ስረዳው በቃ ጥሩ ሰው እንደሆነ ማለት አላቅም ለኔ እንደሚወደኝ ምን ብዬ ልንገር? በቃ አላቅም ብቻ የዋህ ነው፣ ጥሩ ሰው ነው፣ ስራውን አክባሪ ነው፣ ጨዋ ነው። በቃ እንደዛ ነው። በጣም ምርጥ ሰው ነው ምናምን እና በቃ ደግሞ ልክ እያወራን በምንመጣ ሰዓት ሁለታችንም ወደ ፍቅር እየገባን ነው የመጣ ነው። ገባ? ከዛ በኋላ መገናኘት፣ መገባበዝ ምናምን በቃ ማለት እስካሁን ድረስ ምንም ነገር አድርገን አናውቅም ብለህ ታምናለህ? ምንም ነገር ጠይቆኝም አድርገንም አናውቅም እስካሁን ድረስ ጀስት ምንም በመገናኘት በመዝናናት መብላት መጠጣት እንጂ ሌላ ነገር ምንም ነገር አድርገን አናውቅም እስካሁን ማለት ነው።
ያንን ነገር ወደድኩለት። ለምን ታውቃለህ? አንዳንድ ሰዎች እንደዚህ ቶሎ እንትን ሲሉ ነገ ጧት ተው ሊሄዱ ይችላሉ። ግን ምንም ነገር ሳይጠይቀኝ እዚህ ጊዜ በመድረሳችን በቃ ይሄ እውነት ለትዳር የሚሆነኝ ልጅ ነው ብዬ አሰብኩ። በጣም ልጅ ነው እንደማየውም በቃ ወደድኩት፣ ወደደኝ። ዛሬ እንዳጋጣሚ እረፍት ነበርኩኝ እና ቢያንስ ባለችኝ ጊዜ ልናሳልፍ ነበረ። ግን ነገሮች ተበላሹ። እንደጠበቅኩት አልሄደም። የሚያስጠላቀን ነበር ለእኔ ማለት ነው። እሱም ምን አድርጎ እንደው አላውቅም። ይሄ ነው ታሪኩ። ከዚህ በላይ ምን ነገር ነው የምትፈልገው? ከዚህ በፊት እዚህ መታችሁ ታውቃላችሁ? አናውቅም። እርግጠኛ ነሽ? እርግጠኛ ነኝ። ነገር እኮ እንደዚህ አይነት ነገር አድርገን አናውቅም። እንደዚህ አይነት ነገር ማድረግ አለማድረግ አይደለም። እዚህ ፎቅ ላይ እዚህ ገዝተውስ እዚህ ቤት ወይም ደግሞ ሌላም ሩም ይሆን እዚህ ቦታ ላይ መታችሁ ታውቃላችሁ ወይ? የትም ሄደን አናውቅም። ሩም ይዘንም አናውቅም። ቤቴ ሊመጣ ይችላል፣ ቡና ልንጠጣ እንችላለን፣ ካፌ ላይ ልንሄድ እንችላለን። ግን እንደዚህ አይነት ቦታ ሄደንም አናውቅም። ገና ዛሬ ነው አልኩ አይደለም። እርግጠኛ ነሽ? እርግጠኛ ነኝ በሚገባ። ዛሬ እረፍት ነበርኩኝ። እንዳጋጣሚ በቃ ጊዜ ላሳልፍ ነበረ። ቀጥሬዋለሁ በስነ ስርዓት። እኔ ቀድሜ ስለመጣሁኝ የገባሁበትን ሩም ነገርኩት ምናምን። ከዛ ውጪ ምንም የተለየ ነገር የለም። ማለት ከዚህ በፊት እንደዚህ አይነት ነገር አድርገን አናውቅም። ግን ቀኔን ነው ያበላሻችሁት። አንድ ነገር ግን የተለየ ነገር ባገኝ ግን ወደድሽም ጠላሽም እኔ ነው ያርግ። መጀመሪያ አዳምጪኝ። ይኸውልሽ ለመጨረሻ ደግሞ የምጠይቅሽ መቼም ስንት ዓመት ማለት ነው አብረን ቆየን ያልሽው? 2 ዓመት አካባቢ ነው። እንደዛ 2 ዓመት። እሺ 2 ዓመት አብራችሁ ስትቆዩ ስለ ቤተሰቦቹ ስለ ቤተሰብሽ ትተዋወቃላችሁ ብዬ በደንብ አስባለሁኝ። በዛ ሂደት ውስጥ ቤተሰቦቹን አስተዋውቀሽ ወይም ደግሞ ስለ ቤተሰቦቹ የሚያወራው ነገር አለ? ስለ ቤተሰቦቹ ያወራኛል። አዎ ያወራል። ግን ለመተዋወቅ ጊዜ አልነበረንም። ብዙ ጊዜ ያው ስለ ቤተሰቦቹ ምናምን ስጠይቀው ብዙም መልስ አይሰጠኝም ምናምን። ያው እኔም ያው ማለት እያስቸገርኩት መሰለኝ። ብዙ ጊዜ ጠይቀዋለሁ ምናምን አታስተዋውቀኝም ምናምን የት ሀገር ናቸው ምናምን ቤተሰቦቹ ምናምን ስለው ያው ችላ ብሎ ነው አለፍ የሚለው ማለት ነው። እና ያው እኔም የማስበው እንደው ታውቃለህ እሱ በሚፈልግ ታይም በቃ ያስተዋውቀኛል ወይም ሰርፕራይዝ ሊያደርገኝ ይችላል ምናምን ብዬ ነው የማስበው እንጂ እኔ ነኝ አብዛኛውን ጊዜ በቃ እኔ ነኝ ቤተሰቦችን አስተዋውቀኝ ምናምን። በቃ ከዚህ በኋላ እኮ እዚህ ድረስ ደረስን አይደለ ወደ ትዳር ብንገባ ምናምን እለዋለሁኝ። እሺ እያለ ያው ያልፈዋል። ግን እኔም ማለት ደብሮት ምናምን አይደለም፣ ግን ብዙ ጊዜ ሊነግረኝ አይፈልግም። የት ነው ያሉት ቤተሰቦቹ? ቤተሰቦቹ ክፍለ ሀገር ናቸው ያሉት። የሱ ቤተሰቦች ክፍለ ሀገር ናቸው። ክፍለ ሀገር እንዳሉ ነው የማውቀው ማለት ነው። እሱም ከክፍለ ሀገር ነው የመጣው። ያው እዚህ መጥቶ ስራ ስለጀመረ ነው እዚህ ነው እየሰራ ያለው። እሱ ቤተሰቦች ደግሞ ክፍለ ሀገር ናቸው። የት ክፍለ ሀገር ማለት የት? አይ ክፍለ ሀገር ነው የሚለኝ። አላውቅም ክፍለ ሀገር የት እንደሆነ አላውቅም። ቆይ አንተ ሲጀመር ይሄን ነው እንዴት አታውቂም? ቆይ እንዴት አታውቂም? ይሄንን ሁሉ እንዴ ስለ አንድ ሰው ማለት ስም ነው የጠየኩሽ። እኮ ውዴ መናገር አልችልም እኮ ገባህ አይደለ? እኔ ባቅ ራሱ ልነግርህ አልችልም። ሲጀመር ደግሞ አላውቅም። ትነግሪኛለሽ፣ ካወቅሽማ ትነግሪኛለሽ። እውነቱ አዳምጪኝ። በቃ የቱ ጋር እንደሆነ ክፍለ ሀገር አላውቅም። እርግጠኛ ነሽ አታውቂም? አንቺ አላውቅም እንዴ ባቅ አላውቅም። እውነት ክፍለ ሀገር እንዳሉ ብቻ ነው የሚነግረኝ። በጣም ጥሩ። እኔ ለምንድን ነው አልገባኝም። ማለት ዝም ብለህ ስለ ሰው ማንነት ማጣራት ተገቢ ነው? ይኸውልሽ ቤተሰብ ትውውቅ ምናምን ያልነገርኩ ነገር የለም። ገባ? ሚስጥሬን እዚህ ጋር የኔን አንሱ ስለሱ ሚስጥር እያወራኩ ነው። ገባህ አይደለ? እሺ በጣም ጥሩ። አንቺ ከወራሽኝ ከሱ ጋር ሳወራ የተለየ ነገር ካገኘው እኔ ነው ያደርገኝ። ራሳችሁ ላይ ብዙ ነገር እየጠመጠማችሁት ነው። አሁንም ቢሆን ይኸውልሽ ራሴ ላይ የጠመጠምኩት ነገር የለም። ገባ? እሱ ምንም የሚያውቀው ነገር የለም። ሲጀመር ደግሞ ገና እሱንም ልታወራ ነው። ስለምንድን ነው የምታወራው? አልገባኝም። እንዴ ቆይ አልገባኝም። ለምንድን ነው የመጣው? ለምንድን ነው የምትበጠብጡን እንዴ? እኔ እኮ ጊዜ ማሳለፍ ፈልጌ ነው አይደለ? እዛ ጋር ስንት ስራ ትቼ ነው አይደል እንዴ የመጣሁት? ብዙ አለኝ፣ ብዙ ማድረገው ስራ አለኝ አይደለ? ከሱ ጋር ጊዜ ላሳልፍ ነው የመጣሁት። ስለዚህ ለምንድን ነው የምትረብሹን? አልገባኝም። ይኸውልሽ እንደዚህ እንዲሆን ያደረገው የገዛ ፍቅረኛ ያልሽው ሰው ወይም ደግሞ ዳንኤል ካሳ ያልሽው ሰው ነው እንደዚህ እንዲሆን ያደረገው። እሱ ነው ያልሽኝ መጣ። አልገባኝም። እሱ ምን ሊያደርግ? ይኸውልሽ እሱ እኛ ክፍል ውስጥ ተገኝቶ ነው ይዘነው የመጣ ነው። እኛ ክፍል ውስጥ እኛ አዳምጪ፣ መጀመሪያ አዳምጪኝ። እኛ ያስቀመጥነውን ሰው በትራስ አፍኖ ሊገል ሲል እጅ ከፍንጅ ይዘነው ነው የመጣ ነው። እሱን የት ማለት ምን አይነት ሰው ነው እሱ የሚያፍነው? ሰው ሊገል የኔ ፍቅረኛ ሰው ሊገል ማለት ነው? እየቀለድክ ነው? መቼም ያላደረኩትን ነገር አድርጌያለሁ ወይም ደግሞ ያልሆነ ነገር ይሆናል እያልኩሽ አይደለም። የተደረገ ነገር ነው እየነገርኩሽ ያለው። ምንድነው የተደረገው? እኔ እኮ ቀጥሬዋለሁ። ቀጥታ ከቤት እኮ ነው እየመጣ ያለው እሱ። እንዴ ምን ሆነክ ነው? የምን ሰው ነው የሚገለው? እንዴ ምን አይነት ሀሳብ ነው የምታስበው? አልገባኝም።
እሱን እኔ በጊዜ ሂደት አረጋግጬ ደርሰበታለሁ። ስላንቺም ስለሱም ቢሆን ከዚህ ጀርባ ይኸውልሽ፣ አዳምጪኝ መጀመሪያ። ከዚህ ጀርባ ግን እጅሽ ካለበት እኔ ነው ያድርገኝ። እውነቱን ልንገርሽ አይደለ? አሁንም ቢሆን ይኸውልሽ አንድ ነገር ልንገርሽ፣ ያልነገርሽኝ ወይም ደግሞ መናገር የምትፈልጊው ነገር ካለ አሁንም ቢሆን ለመጨረሻ ጊዜ እድል ልስጥሽ። ያልነገርሽኝ መናገር የምትፈልጊው ነገር አለ? ምንም መናገር የምፈልገው ነገር የለም። ገባ? መናገር ያለብኝንም ሆነ የሌለብኝን ነግሬሃለሁ። ከዚህ በኋላ ምንም ልነግርህ አልችልም። አንድ ማወቅ ያለብህ ነገር ደግሞ ማለት ነው የኔ ፍቅረኛ አይደለም ሰው ሊገል ሲጀመር መጣው ደወልኩለት ከቤት ነው ልብስ ልቀይርና ልውጣለኝ። እሺ ናቶሎ እንደዚህ ሩም ይዣለሁ ናቶሎ አልኩት። ቀጥታ እየመጣ ያለው ወደ እኔ ነው። ገባህ? ሌላ ታሪክ ፈጥረ ሰው ሊገል እኛ ሩም ምናምን ምንድነው የምታወራው? አንተ ራስህ ጤነኛ ነህ እንዴ? ምንድነው? እሺ ይኸውልሽ አሁን ለመጨረሻ ጊዜ ጠይቄሻለሁ፣ ነግረሽኛል። ምንም የምትነግሪኝ ነገር የለም። ግን ያልነገርሽኝ ነገር ኖሮ ሌላ ነገር ባገኝ ግን ከናንተ ወይም ደግሞ ካንቺ እኔ ነው ያደርገኝ። ወርድ ከራሴ ታገኘው ነገር የለም። ገባህ አይደል? በቃ እኔ እና አንቺ ጨርሰናል። እሷን አስወጡልኝና እሱን ይዛችሁልኝ ነው። አሁን አንቺ እዛው ይኸውልሽ እዛኛ ሰዎች ጋር ቆይ። አስወጡልኝ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ነገሮችን እኛ ለመረዳት ስንሞክር ጥያቄ የሚያስነሱ አሁንም ጉዳዮች እንዳሉ ይሰማናል። ያለን አማራጭ ደግሞ ለየብቻ አድርጎ እነዚህን ሰዎች አስቀምጦ መጠየቅ ነው። እንግዲህ ቅድም አይታችሁታል የተፈጠረውን ነገር። ኪሱ ውስጥ ሁላ ሳይቀር ምን ይዞ እንደነበረ ተመልክታችኋል። እነዚህ ሰዎች ጀርባ ያለው ነገር ምንድን ነው? አሁንም ቢሆን ካንተ ማረጋገጥ የምፈልገው ነገር አለ። ምንድነው ማረጋገጥ የምትፈልገው? ይሄው ሁሉን ነገር አያችሁት አይደል? አሁንም አታምኑም እንዴ? ምንም የዋሻው ነገር እንደሌለ አየህ አይደል? አረጋግጣል። ካረጋገጥክ ይሄው አገኛት። በቃ በር ነው ተሳስቼ የገባሁት እንዴ? ይኸውልህ አሁንም ቢሆን ጥያቄ በር ተሳስተ መግባት አይደለም። የኛ ሰው ወይንም ደግሞ የኛ አካላት የያዙበት ሁኔታ ያንን ሰው በተራሳፈነ ልገለው ስለነበረ ነው። ጭራሽ አንተ እኔ እንደዛ አይነት ሙከራ አላደረኩም። እኔ እሷ ነች ብዬ ስላሰብኩኝ ላይ ስወጣ ነው ደንግጦ ሊሆን ይችላል እንደዛ ያሰበው። አይቼው ማላክ ትልቅ ሰው ነው ጭራሽ እኮ እንዴ። አሁን ይሄንን ላረጋግጣል። ካረጋገጥክ በቃ እኛን ተውን አሁን እንዴ። እኛ የራሳችንን ጊዜ እናሳልፍ። እናንተ ስራ የላችሁም እንዴ? አሁንም ቢሆን እያደረጋችሁት ያላችሁት ነገር ድራማን አለመሆኑን በምን ላረጋግጥ ይችላል? ምንም ነገር የለም። ምንድነው የህጋዊ ሰዎች ነው። መታወቂያ ያሳየናችሁ አይደል እንዴ? ላረጋግጣል። ሪሴፕሽን ሄዳችሁ አረጋግጣችሁ ቁጥሩን አያችሁ፣ ይሄው አገኛችኋት አይደል? እሷን ጠየካት። ምን የተለየ ነገር አለሽ? አሁን መታወቂያ ያለው ሰው ወንጀል አይሰራም ነው? መታወቂያ ያለው ሰው ስህተት ጥፋት አይሰራም ነው እያልከኛለሁ? ጠየከኝ ነገር ያሉትን ማስረጃዎች አየህ አይደለ? ከእሷ ጋር ተቀጣጥረን ነው የመጣ ነው። በር ነው ተሳስቼ የገባሁት። በቃ በዚህ ወንጀል እኮ ነው አሁን ይሄን ላይ ያፋጣችሁኝ ያላችሁት እንዴ። ምን አድርጉ ነው የምትሉን? ምንም የምናውቀው ነገር የለም እኛ። እንግዲህ እሷ ከእሷ ጋር አውርተን ስላንተ በጣም ብዙ የሆኑ ነገሮችን ነግራናለች። ምንም ልትነግራት አትችልም። እኔ ከነገርኩ ውጭ ምንም ልትነግራት አትችልም። ምን ትነግራለች? እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። እሺ አሁን ግን ለምጠይቅህ ለእያንዳንዱ ነገር መልስ ልትሰጠኝ ይገባል። ጠይቀኝ፣ የፈለግከውን ነገር እመልስልሃለሁ። እንዴ እስካሁንም እኮ ምንም እየዋሸሁ እንዳልሆነ እኮ እያረጋገጥክ አይደለም እኮ አንተ። ይኸውልህ አሁን የምጠይቅህ ከእሷ ጋር እንዴት ነበር የተዋወቃችሁት? እንዴት ተገናኛችሁ? እንዴ ከሱ የበለጠውን ነገር እኮ አሳየው። እሷን እንደቀጠርኳት እሷን እንዳገኘኋትና እዚህ ክፍል እንዳለች ነግሬህ እኮ መታ አያ አረጋገጥክ፣ አገኘሃት አይደለ? ስሟንም ቼክ አድርገው። ይኸውልህ አዳምጠኝ፣ እሱን አይደለም የምፈልገው። አሁን የፈለኩት እኔ ካንተ መቼም ምን ያክል ጊዜ ነው በፍቅር ቆየን ያልከኝ? 2 ዓመት ኦልሬዲ 2 ዓመት ይሆናል። 2 ዓመት። ስለዚህ በ2 ዓመት ውስጥ ደግሞ አንድ ሰው መቼም የማይተዋወቅ ሰው ሲገናኝ የሚገናኝበት መንገድ የፍቅር ግንኙነታችሁ ሳይቀር ያስፈልጋል። እንዴት ነው ከሷ ጋር የተገናኛችሁት? ከመጀመሪያው ጀምሮ እስኪ ንገረኝ። ይሄ ምን ይጠቅማል አሁን ላንተ? አሁን እናንተ የምትፈልጉት ነገር ምንድነው? ስለኛ ማጣራት ነው ወይስ እናንተ ስለምትፈልጉት ነገር ነው? ይኸውልህ እኔ እየጠየኩ ያለሁትን ነገር ብቻ በስነ ስርዓት እንድትመልስልኝ ነው የምፈልገው እኮ። ነገር 2 ዓመት ይሆነናል በፍቅር አብረን ቆይተናል። በፍቅር 2 ዓመት ቆይተናል አልከኝ አይደለ? ከዛ ባሻገር ያለውን ነገር ነው እኔ ማወቅ የምፈልገው። ምን አለ ከዛ ባሻገር ምንድነው ማወቅ? እንዴት ተዋወቃችሁ? በምን ተዋወቃችሁ? ምንድነው ያገናኛችሁ የሚለውን ነገር ከእናንተ ማወቅ። በጣም እኔ የታክሲ የራይድ ሹፌር ነኝ እኔ። በአጋጣሚ ነው የተገናኘ ነው። ራይድ ስሰራ ደወለችልኝ። እሷ ነርስ ነች፣ ሆስፒታል አካባቢ ነው የምትሰራው። እሺ አገኘኋት። ያን ቀን እንዳጋጣሚ ቦርሳ ጥላ ነበረ። ደውላልኝ፣ ቦርሳዋን መለስኩላት። ትውውቃችን ከዛ ነው የሚጀምረው። በቃ ከዛ በኋላ መደዋወል ጀመርን። አሁን ያንን ስላደረግኩላት እሷም
እንደ ትልቅ ውለታ አሰበችው። እኔም ያን ማድረግ ያን ያህል እንደ እንትን አላሰብኩትም። ምኑን ነው እንደ ውለታ የወሰደችው? ምኑን ነው አንተ ማድረስን ነው እንደ ውለታ የወሰደችው? እንደዛ አስበው ሊሆን ይችላል፣ ግን እንደዛ ማለት የለብኝም። ምናልባት ወይ ስናገር ወይ ትክክል አይደለም። መቼም አንድ ሰው እኮ ብዙ ሰዎችን ያደርሳል እኮ አይደለ? ስላደረስካት ብቻ ነው ስላደረስካት ብቻ ነው መደዋወል የጀመራችሁት? ትውውቃችን ጀመረ ነው በቃ። የጠየከኝ አይደል እንዴ? ምን ምክንያት? እሺ ቦርሳ ረስታ ሄዳ መለስኩላት ቦርሳዋን። እሱን ትልቅ ውለታ አድርጋ አሰበች። እኔ በውለታ ለመያዝም ወይ ምናምን አይደለም። እኔ የስራ ግዴታዬ ነው። ማንኛውም ደንበኛዬ መኪናዬ ውስጥ ቃጥሎ ከሄደ መመለስ አለብኝ። በአጋጣሚ ተሳፋሪ ገብቶ ካነሳው እኔ ተጠያቂ ነው የሚያደርገኝ በአንድም ሆነ በሌላ መንገድ። ስለዚህ ንብረቷን መመለሴ ግዴታ ነበረ። በዛ ላይ በአፕሊኬሽኑ በትክክል ደውላ ነው ያገኘችኝ የነበረው። ስለዚህ ማን እንዳደረሳት ምን እንደሆነ ሬድ እንትኖቹ ጋር ብትደውል መረጃውን ማግኘት ትችላለች። ያን ብቻ ስለሆነ ሳይሆን እኔ ደግሞ የራሴን የስራዬን ሀቅ እንጂ የሰውን ነገር የምፈልግ ሰው አይደለሁም። ስለዚህ እቃውን መለስኩላት። ትውውቃችን ከዛ ጀመረ። ከዛ በኋላ መገናኘት ጀመርን። እሺ፣ ከዛ ያለፈ ነገር የለም። እሺ፣ በጣም ጥሩ ጥሩ ሸምድዳችሁታል ማለት ነው የምትሉትን ነገር። እንዴ ምንድነው የምታወራው? በደንብ ተግባብታችሁ ነው የመጣችሁት ማለት ነው። ስለዚህ ምን ሊጠብቀኝ እንደሚችል እየገመትኩ ነው። አሁን ምንድነው በምን አይነት አዳምጣኝ፣ መጀመሪያ በምን አይነት ርቀት እንደተዘጋጃችሁ በደንብ እየገመትኩ ነው አሁን። ስለዚህ እንደጠበቅኩ ደግሞ ቀላል ሰው አይደለም። አንድ ሩም ውስጥ ገብተህ አንድ ሰው መታንቅ ቀላል ሰው አይደለም። በደንብ የተደራጃችሁ ሰዎች ናችሁ ማለት ነው። ደግማችሁ መጠየቅ አለባችሁ ወይ እናንተ። ይሄ አንቆኛ ያለ ሰውዬ ጤነኛ አይመስለኝም። እኔ ተሳስታችሁ ነው የሚሆነው። እንዴ ሰውዬ ወይ ጤነኛ ላይሆን ይችላል። እንዴ ምን አይነት የተረገመ ቀን ውስጥ ነው የገባሁት? እኔ ጥሩ ጊዜ አሳልፋለሁ ብዬ እንደዚህ ጭንቅ ውስጥ ልግባ እንዴ? እንዴ ምንም በማላውቀው ነው እያስጨነቃችሁኝ ያላችሁት። ይኸውልህ እጅ ከፍንጅ ይዤ ነው ከአንተ ጋር እያወራሁት ያለሁት እኮ። እጅ ከፍንጅ የምትለው ምኑን ነው? በቃ ተሳስቻለሁ፣ አምኛለሁ እኮ ስህተት ነው እዛ ቤት የገባሁት። ግን ቁጥር ነው የተሳሳትኩት። በቃ ነገርኩ እኮ። ይሄው አረጋገጣችሁ፣ መጣችሁ፣ አያችሁ አይደል? እሷንም አገኛችሁ አይደል እንዴ? ከዚህ በላይ ምንድን ነው የምትፈልጉት ማስረጃ እንዴ? በጣም ጥሩ። የምጠይቅህ ነገር ደግሞ መቼም 2 ዓመት በፍቅር ቆየን ነው እያልክኝ ያለው አይደለ? 2 ዓመት በፍቅር ከቆያችሁ እርስ በራሳችሁ ትተዋወቃላችሁ፣ ከእናንተም አልፋችሁ ስለ ቤተሰብም ትተዋወቃላችሁ ብዬ አስባለሁ። ስለዚህ መቼም ስለ ቤተሰቧ ታውቃለህ ብዬ አስባለሁ። የት ናቸው ቤተሰቦቿ? እዚህ አዲስ አበባ ናቸው ቤተሰቦቿ። እርግጠኛ ነህ አዲስ አበባ ናቸው? አዎ። አስተዋውቃለች ቤተሰቧን? በአንድ አጋጣሚ ቤታቸው የሚሄድ አጋጣሚ ነበረኝ። እሺ። ያኔ እናቷንና ወንድሟን የምታወቅ እድል አግኝቻለሁ። ግን እንደ አጋጣሚ መቆየት ስላልቻልኩኝ እኔ ቶሎ ወጥቻለሁ። ፕሮግራም ነበር ቤት። ያኔ ነው የተዋወቋቸው። ከዛ ውጪ እኔ ከእሷ ጋር ነው ግንኙነቴ። ስለዚህ ቤተሰቦቿ ያውቀዋል አንተ? እናቷ አይተውኛል። አንዴ መተዋወቅ ማለት ዝም ብሎ መተዋወቅ ነው እንጂ ወይም አልተጋባንም ምናምን። ስለዚህ እኔ ይኸውልህ የጠየኩህ ቤተሰቦቿ ፍቅረኛ መሆናችሁን ሁለታችሁ ያውቃሉ ወይ? የእሷ ቤተሰቦች ነው እያልኩ ነግራ ሊሆን ይችላል፣ አላውቅም። እንዴት ነው የማታውቀው? 2 ዓመት ሙሉ አብሮ በፍቅር የቆየ ሰው ቤተሰብ ይወቅ አይወቅ እንዴት ነው የማያውቀው? እንዴት ነው ላታወሩ የምትችሉ? ስለዚህ ጉዳይ እንደዚህ አጋጣሚ አልነበረማ። የሄድንበት አጋጣሚ ምርቃት ነበር፣ ድግስ ነበረ። በዛ አጋጣሚ ግርግር ላይ እንደ አጋጣሚ እናቷና ወንድሟን ተዋወቅኩኝ። እኔ ደግሞ ቸኩል ስለነበረ ካለው ማዕድ ተቋርሼ ብቻ ነው የሄድኩት። ስለዚህ የመተዋወቃችን እንትን በራስ ፕሮግራም ወይም የትውውቅ ነገር ተዘጋጅቶ አይደለም። ስለዚህ አንተ ቤተሰቦቿን እነዚህ ናቸው ማለት ትችላለህ። የእሷን ቤተሰቦች በእርግጠኝነት ታውቃቸዋለህ። እነሷ ናቸው ቤተሰቦቿ፣ እቺ እናቷ ነች፣ እቺ አባቷ ነች ማለት ትችላለህ ማለት ነው አይደል? ፎቶ ላይ ስላየሁኝ ያልል ይችላል። ፎቶ ላይ ሳይተኝ፣ በአካል ግን እንዳልኩ ወንድምና እናቷን ነው። ምንድነው የምትለኝ አንተ? በጣም ጥሩ። እሺ፣ በጣም ጥሩ። በሂደት የምናረጋግጣቸውን ነገሮች እየነገርከኝ ያለው አዳምጠኝ። መጀመሪያ ይኸውልህ ማረጋገጥ የምችላቸውን ነገሮች ነው እየነገርከኝ ያለው። በጣም ጥሩ። በቀላሉ ስለማንላቀቅ እስከ መጨረሻዋ ደቂቃ ድረስ እኔ እናንተ እንደተቀመጠን እንፋለማለን። ልንገርህ አይደለ? እውነቷ እስከምትወጣ ድረስ እኔ እናንተ አንላቀቅም። ልነግርህ ይኸውልህ እስከ መጨረሻዋ ደቂቃ ድረስ እውነቷን እስከማውቅ ድረስ ያኔ ችግር የለውም እኮ ችግር የለውም። እውነቱ ከወጣ በኋላ በሰላም ግባ መባባል እንችላለን እኔ እናንተ። አሁን ግን እውነታው ይወጣል። ሌላ ደግሞ የምጠይቅህ ጥያቄ
አሁን ኧረ ስለፈጠረ አዳምጠኝ። ይኸውልህ ወጣት ስሆን ምን እያልከኝ ነው? ወጣት ስሆን እና ታዲያ ከዚህ በላይ እውነት መናገር ከዚህ በላይ ማስረጃ የምትፈልገው እንዴ? እንደ ተራ በቀላሉ ምትወቅ ነው የሚመስለው? እንደዚህ ተገናኝተን ነበር ራይድ ስነዳ ቋንጥላ ስለወረደች ስለሰጠው አተዋወቅን ምናምን ከዛ ዛሬ የፍቅር ግንኙነት ልናሳልፍ ተቀጣጠረን ስላልከኝ ምትወው ይመስላል? ምትዋችሁ አንተንም ከሆንክ እሷን ምትዋችሁ ይመስላል ወይ እንዴ? ታዲያ ምንድነው ምን አጥፍተን ነው የምትጠይቁን? እሺ ምን በዚህ ደረጃ አሁንም ቢሆን እስከ መጨረሻው ድረስ እውነቷ እስከምትወጣ ድረስ እኔ እናንተ እንፋጠጣለን። ያንተንስ ቤተሰቦች እሷ ታውቃለች? አስተዋውቀሃታል? አዎ አስተዋውቂያታለሁ። እርግጠኛ ነህ አስተዋውቀሃታል? አዎ አንድ ቀን አስተዋውቂያታለሁ። የት ነው ያሉት ቤተሰቦች? አዲስ አበባ አሉ፣ የተወሰኑ ክፍለ ሀገር ያሉ ማለት። እርግጠኛ ነህ አንተ ቤተሰቦቿን አስተዋውቀሃታል ለሷ? አዎ አስተዋውቂያለሁ። እንግዲህ ተመልካቾቻችን ልብ እያላችሁ ይሄ ማለት ከሷ ጋር ስናወራ ስለ ቤተሰቦቹ ማውራት አይወድም። ቤተሰቦቹ ክፍለ ሀገር ነው ያሉት ብለን ነበር። ክፍለ ሀገር አሉ እኮ ክፍለ ሀገር ያሉም አሉ፣ እዚህም ያሉ አሉ። ስለዚህ አንተ እዚህ ያሉትን ያስተዋውቃት? አዎ አንድ ቀን አስተዋውቃታለሁ። በጣም ጥሩ በጣም ጥሩ። እሺ እኔ እናንተ እንቀጥላለን። መቼም አንድ ፍቅረኛውን ሊያገኝ የመጣ ሰው ከፍቅረኛው ጋር እንግዲህ እናንተ እንዳላችሁት ከሆነ የደስታ ጊዜ ልናሳልፍ ነው ያላችሁት። ልናሳልፍ የመጣ ይኸውልህ ፋቶናችሁ እንደመጣችሁብን አናውቅም። ሊያሳልፍ ጊዜ ለማሳለፍ ነበር ያሰብነው። ሊያሳልፍ የመጣ ሰው በዚህ አለባበስ መቼም አይመጣም። ኮራ ጀነን ብሎ እንግዲህ ምንድነው የሚለብሰው አለባበስ ካለ እንደዛ ለብሶ ነው የሚመጣው። እንደ ሌባ ተሸፋፍኖ መምጣቱ ለምን አስፈለገ? ተሸፋፍነ አዳምጠኝ። አትንተባተብ። ምንም አጋጣሚ አይደለም። እንደ ሌባ ተሸፋፍነ አለባበስን ሳይቀር ቀይረን የመጣው እዚህ ጋር አጋጣሚ ነው። በቃ ስራ ላይ ስለነበርኩኝ የታጠበ ልብስ ለቀየር ሄድኩኝ። የታጠበ ልብስ አላገኘሁም። ስለዚህ ስራ ላይ በነበርኩበት ልብስ መጣሁ። በቃ እኔ ራይድ ሹፌር ነኝ እኮ ነገር ያለው ማታ ስለሚበርድ ስለማደርገው ነው። በቃ አየሩ ቀዝቃዛ ሲሆን ቀን እኮ ነው እንግዲህ አየሩ ማታ አይደለም እኮ። አሁን እኮ የተገናኘንበት ሁኔታ በቀን ነው የተገናኘ ነው፣ ማታ አይደለም የተገናኘ ነው እኮ። ማታ ሲበርድ ስለምለብሰው በቃ በዛው ለብሼው ነው። ይሄንን ለምዶብኝ ስለማደርገው ነው። በቃ ኮፍያውን ብዙ ጊዜ። እርግጠኛ ነህ? አዎ ሌላ ነገር የለም። ይኸውልህ ነግሬሃለሁኝ። ጊዜ መፍጀትና ያለ መፍጀት ጉዳይ ነው እንጂ እውነታው ይወጣል። እኔ እኮ እየነገርኩ ነው። ምንም እኮ የሚወጣ ሌላ ነገር የለም። እውነቱን እኮ እየነገርኩ ነው። አንተ መቀበል አቅቶ ነው እውነቱን። ያለውን እውነት እኮ አረጋገጥክ። በቃ አንድ ለምን አተውንም? እኛ ያለው ነገር የምትናገሩት ነገር እውነት አልሸት ስላለኝ ነው። ለዛ ነው ልቀበል ያልቻልኩት። ከዚህ በላይ ምን አድርጌ ላስረዳ ታዲያ? እሺ ከዚህ በፊት እዚህ መተህ ታውቃለህ? እዚህ ቦታ ላይ አላውቅም። እርግጠኛ ነህ? ለመጀመሪያ ጊዜ ነው ዛሬ መጣው? እዚያው ለመጀመሪያ ጊዜ። እርግጠኛ ነህ? አዎ እርግጠኛ ነኝ። በጣም ጥሩ። እሺ እንግዲህ ተመልካቾቻችን ተመልክታችኋል፣ እያንዳንዱን ነገር ሰምታችኋል፣ የተባለውን ነገር ሁለታችሁ እንኳን ቢያንስ እንኳን የተለያዩ ነገሮችን ነው እያወራችሁ ያላችሁት። ምን የተለያየ ነገር አወራን? ምን አለች እሷ? ይኸውልህ ችግር የለውም እሷ አለች። አሁን የእኛ ሰዎች እሷን ያመጧታል። ሁለታችሁ ያኔ እውነታውን እንደምታወሩና እንደማታወሩ እናያለን። ምንም ችግር የለውም። እሷን ስታገኛት የምታወራውን ያኔ እናያለን። ምንም የተለየ ነገር የለውም። እሷም ትምጣ፣ አወራለሁ እኔ ያለውን እውነት። በጣም ጥሩ። እሷን ይዛችሁልኝ ነው፣ አምጣት እሷን። ይኸውላችሁ ቁጭ በሉና እናወራ። የሚጠይቁንን ነገር ነገራቸውና እንሄዳለን። ሁሉም ነገር አልገባኝም። ስለምንድን ነው የምታወሩት? ስለአፍኖ ምናምን ሲሉ ነበር። ምንም ይገባኛል። እኔ አስረዳሻለሁ። ተሳስተው ነው ሁሉም ነገር ማረጋገጥ ብቻ ነው የሚፈልጉት። ምንድን ነው የምትፈልጉት? አልገባኝ። ለምን ነው የምትረብሹን እንዴ?
ይኸውላችሁ አሁንም ቢሆን በሰላም መሄድ የምትፈልጉ ከሆነ እውነታውን ብቻ እንድትነግሩኝ ነው ፈልገው። ይኸው እሺ፣ አሁን እሷ መታለች። የምትጠይቁንን ነገር ጠቅላላ እንንገራችሁ። በሰላም መሄድ ነው የምንፈልገው እኛ። አሁን እናንተን በተሳሳተ ኢንፎርሜሽን ነው ምናልባት እኛን እንትን እያላችሁ ጊዜያችሁን እያባከናችሁ ያላችሁት። ይኸው ጠይቁ ነው። ሲጀመር የኔ ፍቅረኛ ምንም ነገር ሊያደርግ አይችልም። ቀጥታ ከቤት ወደ እኔ እየመጣ ነበረ። አንተ ፈጥረ እያወራው ነው ወይም ደግሞ ከሌላ ሰው ጋር ተመሳስሎብህ እንዳይሆን በቃ ራስን መጀመሪያ እንትን በል። ምንድነው እሱ ከሌላ ሰው ጋር ተመሳስሎብኝ ማለት ምንድነው? እሱ እየተፈጠርክ እጅ ከፍንጅ የተያዘ ሰውዬ እኮ ነው እዚህ ጋር እኮ አስቀምጬ የማወራው እኮ። እኔ ተሳስቼ እዛኛው ክፍል ገባው ውዴ፣ ቁጥር ተሳሳትኩና እዛኛው ክፍል ገባው። እዛ ክፍል ገብቼ አንቺ የተኛሽ መስሎ አዎ ተሳሳትኩና አንደኛው ቁጥር ላይ ገባው። 65 ነው የገባሁት፣ አንቺ አልሽኝ 64 ነው። እዛ ስገባ በሩን ክፍት ስለነበር ገባው። አዎ እኔ አንቺ ተኝተሽ ነው የመሰለኝና አንቺ ነሽ ብዬ የተኛው ሰው ላይ ወጣው። ለካ እዛ ትልቅ ሰውዬ ተኝቷል። ይኸውልህ ትራስ ይዘህ ትራስ አንስተህ ስታፈነው ነው እሷስ ብትሆን ይኸውልሽ እያለ ያለው በዛ ቦታ አንቺ ሆነሽ ቢሆን ኖሮ በትራስ አፍኖ የሚገልሽ። አንተ ምንድነው የምታወራው እንዴ? ተሳስቼ ነው አለ አይደል እንዴ? ስለምንድነው የምታወራው? መሳሳት ምንድነው እሱ? በትራስ አፍኖ መግደል መሳሳት ነው? እኔ በትራስ አፍኖ ለመግደል እኮ አልሞከርኩም። ስለምን ትራስ አፍኖ ነው የምታወራው? ከእጁህ ላይ እኮ ነው ትራሱን ያስጣል ይሄኛ ሰው አለ እኮ። የኛ ሰው እኮ ከካሜራ ጀርባ እኮ ቆማል እኮ። እውነታውን እኮ ተናግሯል እኮ። ስንቴ ይናገርልህ? እኔ መሳሳቴን እኮ አምኛለሁ። ተሳስቼ ገብቻለሁ። አዎ እኔ እሷ መስላኝ ነው ላዩ ላይ ወጣሁት። ከዛ ሳየው ደንግጫለሁ። ከዛ ግን ምንም ለመናገርም ፋታ አልሰጡኝም እኮ። ተሳስቶ ገባን የመሰልኩት ኦልሬዲ ወደ አልጋ ሊወጣ ነበር። አበቃ የተኛው ምናምን ነው ይችላል። ካሜራ ምናምን ነው መጣው ራስ አጋቡ። ስለሰው መግደል ምናምን ነገር ምንድነው የምታወራው? ጭራሽ አንቺ ቢገርሽልኝ እንዴ? ስማ ምንድነው የምታወራው? ይኸውላችሁ አሁን እንግዲህ እውነታውን ለመሸፋፈንም ከሆነ እያደረጋችሁ ያላችሁት ይሄኛው መንገድ ያዋጣችሁ። ይኸውልሽ የምጠይቃችሁትን ጥያቄ በስነ ስርዓት ትመልሱልኛላችሁ ሁለታችሁም። መለስን እኮ ይኸው። እሺ አሁንም ገና ይቀጥላል። አይቆምም፣ በዚህ አይቆምም። ቤተሰቦችን ያውቃል። ቤተሰቦችን አስተዋውቀሽዋል? አዎ እኔን አስተዋውቀዋለሁ። አንተን አይደለም እየጠየቁ ያሉት። አንተ ልትመልስ የምትችለው ስጠይቅህ ብቻ ነው። እሷን ነው እየጠየቁ ያሉት። ያውቃል ቤተሰቦችን ያውቃቸዋል፣ አስተዋውቃቸዋል። ቤተሰቦች እንደተዋወቃችሁ ፍቅረኛ እንደሆናችሁ ያውቃሉ? ቤተሰቦች ፍቅረኛ እንደሆነ አያውቁም፣ ግን የሆነ ድግስ ነገር ነበርና የሆነ ፕሮግራም ነበረ በሰዓቱ ተገኝቶ ነበርና አስተዋውቀዋለሁ። በቃ ጓደኛዬ ነው አብሮ የመጣው ምናምን ብዬ አስተዋውቀዋለሁ። ከዛ ውጭ ግን የተለየ ፍቅረኛ እንደሆነ ምናምን በደንብ አላስተዋወቅኩትም። እኔ ታዲያ ምን የተለየ ነገር አልኩ? አልገባኝም። ምንድን ነው ስለምንድን ነው የምታወሩት? በጣም ጥሩ እሺ። አሁን ይኸውልሽ አሁን ይመለከታል አይመለከትም ሚለው ጋር አይደለም እንገባው። ከዚህ በኋላ ለምጠይቅሽ እሺ የምትፈልጉትን ነገሩና እሺ እኛ መሄድ ፈልገን ወይ ሄዱልን ወይ እንሂድላችሁ። አበቃ። አሁን እኮ ቀላል እኮ ነገር እኮ ነው። አንቺ ቤተሰቦች ጋር እኮ መሄድ እንችላለን። እንደውም መሄድ ዝም በል አዳምጠኝ መጀመሪያ። ለምን እንሄደው? እውነታውን እናረጋግጣለን። ምንም ችግር የለውም። እሺ ጓደኛዬ ነው አልኩ። እሱስ ቤተሰቦችን ይኸውልሽ አዳምጪኝ። እሱስ ቤተሰቦቹን አስተዋውቁሻል እንዴ? ነገርኩህ እኮ። ለስንተኛ ጊዜ ነው የምትጠይቀኝ? አላስተዋወቀኝም። ሲጀመር ስለ ቤተሰቦቹ ሳነሳበት ብዙ መልስ አይሰጠኝም። እንደዛ ነው አይደለ? ብዙም አትወድም እኮ ቤተሰቦቹ ስጠይቀኝ እንዴት ታስታውቃለህ? ምንድነው እሱ? ምን ልትል ነው? የግል ህይወታችን የግላችን እንትን አለ እኮ ሚስጥር አለን እኮ ራሳችን ሁላችንም ሰዎች አይደል እንዴ? አሁን እዛ ድረስ እየገባችሁ ነው እናንተ የማይመለከታችሁ ውስጥ። አስተዋውቄሽ እኮ ነበር። አክስቴን እኮ አስተዋውቄሽ ነበር ወዴ ረስተሽው ነው? የምን አክስት? ምንድነው? ቤት ቆይ አስተዋውቄሻለሁ እንዴ? ረስተው ሊሆን ይችላል። አሁን ቤተሰብ የሚረሳ ነገር ነው? እንግዲህ ልብ በሉልኝ እስኪ። ቤተሰብ ማስተዋወቅ የሚረሳ ነገር ነው? አስተዋውቄሻለሁ እኮ ረሳሽው እንዴ? አክስቴን እኮ አስተዋውቄሻለሁ። ላምበረታ እንዴ ታማ። አዎ ልክ ነህ። አስተዋውቀኸኛል እኮ እኔ በእናትህ ረስተው ነው የሚሆነው እንጂ ቀልዳችሁ ነው። ምን ነው የምንቀልደው? አሁን ይሄ አስተዋውቋት አላስተዋውቋት የሚፈጥረው ነገር አለ ከዚህኛው ነገር ጋር? እውነት አክስቱን አስተዋውቆኛል። እኔ ስለረሳሁኝ ነው። አሁን ድራማችሁን ተውት። አንተ ደግሞ ስለምን ድራማ ነው የምታወራው? እውነቱን ንገሩና። በምን አይነት አግባብ ነው የተዋወቀ ቤተሰብ ሊረሳሳ የሚችለው? አጋጣሚ ነው የተዋወቅነው። አጋጣሚ ነው። አክስቴ ታማ በነበረበት ሰዓት እሷን ማድረስ ነበረብኝና እግረ መንገድ ልጃስ እኔ ደግሞ ትኩረት ያደረኩት እናትና አባቱ ጋር ስለሆነ ነው። ለዛ ነው ረስታው ነው የሚሆነው። የረሳሁት እንጂ ልረሳው አልችልም። እውነት ቤተሰብ ማስተዋወቅ የሚረሳ ነገር ነው? አክስትህን አስተዋውቃት ረሳችሁ አለባትና ብዙ ነገሮችን አንዳንዴ ትረሳለች። ስለዚህ ይሄንንም ረስታው ሊሆን ይችላል ካለበት የስራ ጫና አንፃር ነው። ይኸውላችሁ
እንግዲህ አሳ ጎርጓሪ ዘንዶ ያወጣል እንደሚባለው ነው። ብዙ በጠየቅ ቁጥር የሆነ ልክ ስህተት ፍለጋ ነው እየሄዳችሁት ያለው። እየሆነም ያለው ጉዳይ እንደዛ ስለሆነ ምን እንደሚፈልግ ለራሱ ግልጽ አልሆነልኝም። እኔም አልገባኝም ውዴ። በእርግጠኝነት ግን የሆነ ቦታ የሆነ ነገር ተሳስተዋል ከሚፈልጉት ነገር ጋር እኮ ተሳሳት ገባ ከሌላ ሰው ጋር አገኙ አይደል? አዎ። ከዛ ካሜራ ይዘው መጡ። ይቅርታ አልኩኝ። ግን ሊሰሙኝ አልቻሉ። በቃ ሌላ ምንድን ነው የምትፈልጉት? ሲጀመር ማለት ነው እኔ ነበርኩ አይደለ? ማለት የነበረብኝ እንትን ማጫወት የነበረብኝ እኔ ነበርኩ አይደል? ሌላ ሩም ገብቶ እንዴት ገባህ ምናምን ማለት የነበረብኝ እኔ ነበርኩ አይደለ? አንተ ጭር ሲጀመር ስለ እንዴ ምንድነው አልገባኝም። መጫወት የነበረብኝ መቆጣት የነበረብኝ እኔ ነበርኩኝ አይደለ? አሁንም ቢሆን አንተ እዚህ ጋር ታሰበ ነገር ምንም ሊገባኝ አልቻለም። እያወራችሁት ያላችሁት ነገር ምንም የማይመስል ነገር ነው። እኔ የሚመስል ነገር ከእናንተ አላገኘሁም። ከዚህ በላይ ምን እናርግሽ? ለጠይቃችሁ ነገር እንዳለ እየመለስንላችሁ ያደረግን ያለውን ነገር እኮ በቀጥታ ነገርን። በቃ ተቀጣጥረን ነበር፣ እዚህ ጊዜ ልናሳልፍ ነበረ። ግን እኔ ማላቅም ሲመጣ ተሳሳተሩም ሌላ ክላስ ገባ፣ ይቅርታ አላችሁ መጣ። በቃ ይሄ ነው ያለው እውነታ ማለት ነው። ከዛም ሊያምኑልኝ አልፈቀዱም። እኔ ከአንቺ ጋር እንደተቀጣጠርኩና ወደ አንቺ ክፍል መምጣት እንዳለብኝ ተሳስቼ እንደሆነ ስነግራቸው አላመኑ። ስለዚህ አንቺን አጣርተው ሪሴፕሽን ሄደን ከእንደገና አጣርተን ነው አንቺ ጋር የመጡት። እኔም አልገባኝም። እሺ በጣም ጥሩ። እናንተ ላይ በጣም ብዙ ነጥብ እያገኘሁኝ ነው። አሁንም ቢሆን ግን እቀጥላለሁኝ። ከዚህ በፊት እዚህ መተህ ታውቃለህ? እዚህ ቦታ ላይ ተገኝተህ ታውቃለህ? አላውቅም። ለመጀመሪያችን ነው። ሩምም ይዘን አናውቅም ጭራሽ። ለመጀመሪያ ጊዜያችን ነው። እዚህ ቦታ ላይ ግን ተገኝተህ አታውቅም? አላውቅም። አንቺስ እዚህ ቦታ ላይ ተገኝተሽ ታውቂያለሽ? አዎ ነግሬሃለሁ እኮ ቅድም። ሁለተኛ እንድታስደግመኝ ግን አልፈልግም። ጊዜ ነው የምጠይቀው። ለመጨረሻ ጊዜ ከዚህ በፊት መጥቼ አላውቅም። አናውቅም። ይሄ ለመጀመሪያ ጊዜ ነው። በጣም ጥሩ። እንግዲህ ተመልካቾቻችን ይሄ ቦታ የኛም ሰው ስላለ እንግዲህ በካሜራ የሚጠበቅ ቦታ ነው። ራሱም እንግዲህ ይሄ ቦታውም ወይም ደግሞ ሰርቪሱ አገልግሎት ሰጪውም የራሱ የሆነ ካሜራ አለው። እዚህ ቦታ ላይ ኮሪደር ላይ ካሜራዎች አሉ የተገጠሙ። እዛ ካሜራ ላይ ደግሞ ምን ያሳያል? ከአንድ ቀን በፊት እዚህ ቦታ ላይ እንደታየ አይደለም። ቆይ ላስረዳሽ። አልገባኝ። ከአንድ ቀን በፊት በዛ ጥሩ ይዟል ነው እያልክ ያለኸው? ይኸውልሽ አይደለም። መጀመሪያ አዳምጡኝ። የመጀመሪያ ደረጃ አዳምጡኝ። መጀመሪያ በዚህ ካሜራ እንደታየው ከሆነ እዚህ ኮሪደር ላይ ነበር ካንተ ከአንድ ቀን በፊት። ተረጋጊ።